ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይህንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። እንኳን ለፈጠረን ለመድኃኒተ ዓለም ለጌታችን ኢየሱስ ክርስቶስ መታሰቢያ ክብረ በዓል በሰላም በጤና ደረሰን አደረሳችሁ። እንደዚሁም ለጻድቁ አባታችን መብዓ ጽዮን በስንክሳሩ ላይ ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም በጤና ደረሰ። ቅዱሳን ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት፣ የምታባረሩበት፣ የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። ዱስም አምነን ረድኤተ እግዚአብሔርን አጋዥ በማድረግ ፍጥረታቱን ሁሉ የፈጠረ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ የመድኃኔ ዓለምን ድርሳን መቅደም እናነባለን። ዓለምን ከመፈጠሩ አስቀድሞ በባህሪ አባቱ አብና በባህሪ ሕይወቱ ከመንፈስ ቅዱስ ጋር በሦስት አካላት በአንድ መለኮት ነበረ። ዲዮስቆሮስ ዓለም ሳይፈጠር አስቀድሞ እስከ ዘላለም ድረስ እግዚአብሔር በመንግስቱ አለ። እግዚአብሔር በሶስትነቱ አለ፣ እግዚአብሔር በመለኮትነቱ አለ ብሎ እንደተናገረ ዳዊትም ተራሮችና ኮረብቶች ሳይፈጠሩ ምድርም ዓለምም ሳይፈጠሩ ከዘላለም እስከ ዘላለም ድረስ አንተ ነህ እንዳለ ከዚህ በኋላ መድኃኔዓለም በሶስትነቱ ዓለምን እንፍጠር ብሎ አሰበ። በአንድ ተዋሂዶ ሰማይና ምድርን፣ ነፋስንና እሳትን፣ ውሃንና ጨለማን መላእክትንም በቅስፈት ፈጠረ። እሊህ ሰባቱ በእሁድ ሰርክ በአርምሞ ፈጠረ። በነገህም በመናገር ብርሃን ይሁን አለ፣ ብርሃንም ሆነ። መላእክት ማን ፈጠረን ይሉ ነበርና ሳጥናኤልም እኔ ፈጠርኳችሁ አለ። ገብርኤል ግን የፈጠረንን እስከምናውቅ ድረስ በያለንበት እንቁም አለ። በዚያችም ሰዓት ብርሃን አዩ። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነትህ ምስጋና በሰማይና በምድር የመላ ነው ብለው አመሰገኑ። ዲያብሎስ ግን እኔ ማንን አመሰግናለሁ አለ። በዚህ ጊዜ መድኃኔዓለም በጨለማ ጠቅሎ ወደ ጥልቅ ጉድጓድ ከሰራዊቱ ጋር አወረደው፣ እሱ አለቃቸው ነበርና።
በዚያን ጊዜ ሚካኤልን ሾመው። የመላእክት ቁጥርም ያለ እሱ ያለ ፈጣሪ በቀር የሚያውቅ የለም። እሱ ብሏልና ሆኑ፣ እሱ ማዟልና ተፈጠሩ። እሁድም ማለት አንድ ማለት ነው። ሰኞ ውሃውን ከ3 ከፈለው፣ ከ6ም የሚል አለ። በየቦታውም አሰፈረው። ከምድር እስከ ሰማይ እንደ እንቁላል የተደፈነ ነበርና ሰኞ ማለት 2 ማለት ነው። ማክሰኞ መድኃኔ ዓለም በሶስትነቱ ምድርን ቅጠልን በየዘሩ በየዘመዱ ታበቅል ብሎ ደግሞ እንዲሁም ሆነ። ምድርም እንደ መስከረምና እንደ ጥቅምት ለምልማ አበባ ታየች። በዚያን ጊዜ በመጥረቢያ የሚቆርጡ በማጭድ የሚታጨዱ በጣት የሚለቀሙ 3 ፍጥረታት በቀሉ። ማክሰኞ ማለት 3 ማለት ነው። ረቡዕ በሰርክም ፀሐይና ጨረቃ ከዋክብትም ፈጠረ። የፀሐይ ሰሌዳው ከነፋስና ከእሳት ነው። የጨረቃና የከዋክብት ሰሌዳቸው ከውሃና ከነፋስ ነው። ብርሃናትም ይሁኑ አለ። የስንዴ ቅንጣት ያህል ብርሃንን ሰጣቸው። ለፀሐይ 2 እጁን ከፍሎ ሰጠው። አንዱን እጅ ለጨረቃና ለከዋክብት፣ ፀሐይን በቀን ጨረቃን ከዋክብትን በሌሊት አሰለጠናቸው። በዚያም የቀንና የሌሊት የአውራሃና የዓመታት የዘመናትም የበጋና የክረምት ምልክት ይሁንላችሁ አለ። ረቡዕ ማለት 4 ማለት ነው። ሐሙስ በክንፍ የሚበሩ ከንስር እስከ ትንኝ በእግር የሚሽከረከሩ በልብ የሚሳቡ አሳ አንባሪውንና አዞን ይችን ዓለም በጣት እንዳለ ቀለበትና በአንገት እንዳለ ቀሚስ የከበቧት የሚያስፈሩ ብሄሞትና ሌዋታንን 3ቱን ፍጥረታቱ ከባህር ፈጠረ። በሰርክም ከየብስ 3 እነዚህን የመሰሉ የቤትና የበረሃ የሚበሉትና የማይበሉትን ፈጠረ። ሐሙስ ማለት 5 ማለት ነው። አርብ በነገህ መድኃኔ ዓለም በሶስትነቱ ምክር በአርአያችንና በምሳሌያችን ሰውን እንፍጠር ብሎ አዳምን ፈጠረ። ዳቢሎስ እንደ እኔ ያለ ፍጥረት ይፈጠራልን ስላለ ከውሃና ከመሬት ከነፋስና ከእሳት ነፋሱንም ሀበ አልቦ አምጥቶ የ30 ዓመት ጎልማሳ ያህል አድርጎ አዳምን ፈጠረው። የሕይወት እስትንፋስንም በፊቱ እፍ አለበት። የጸጋ ልጅና ካህንን ነቢይም ንጉስም የሆነ አዳም ማለት ፍጹም ያማረ ይህ ቀረ የማይሉት ማለት ነው። እነዚህ 22ቱ ፍጥረታት ግብር ከእሁድ እስከ አርብ የተፈጠሩ ናቸው። ነገር ግን ሁሉንም በአንድ ጊዜ መፍጠር በተቻለው ነበረ። ወዲያው ደግሞ የተናገረውን ያደርገዋል፣ ያሰበውንም በቅስፈት ይፈጽማል እንደተባለ ቢጸት ደግሞ እንዲምረው ደግሞ ለዲያብሎስ ያሳየው ዘንድ ነው። እሱ ግን እምቢ አለ። ወይም ለአዳም የሚበላውንና የሚጠጣውን የፈጠረለት ዘንድ ነውና በሰባተኛውም ቀንም አልፈጠረም። ሙሴ ከሥራው ሁሉ አረፈ እንዳለ አዳምም በእንቅልፍና በመንቃት መካከል ሳለ መድኃኔዓለም በሶስትነቱ ምክር ከጎኑ አንዲት አጥንት ወስዶ የምትረዳው ጓደኛን እንፍጠርለት ብሎ የሔዋንን ሁሉ እናት የምትባል ሔዋንን የ15 ዓመት ቆንጆ የምትሃል አድርጎ ደግሞ ፈጠራት። አዳምም ይህች አጥንት ከአጥንቴ ስጋዋም ከስጋዬ ናት፣ ሚስቴ ትሁነኝ አለ። የፈጠሩበትም ቦታ ደግሞ በቀራኔው መካከል ነው። 40 ቀንም በኋላ አዳምን ወደ ገነት አሳረገው። ሔዋንን በ80 ቀን አሳረጋት። ከመሳታቸውም በፊት ገነትን 7 ዓመት ተገለገሉባት። ብሩህ ልብስንም አለበሳቸው። መቅደመ ወንጌል እንዳለን ይህንን ሁሉን ለእናንተ ፈጠርኩ አላቸው። አራዊትና እንስሳትንም ይገዙላችሁ ስምንም ደግሞ ሰይሟቸው። ነገር ግን ከገነት መካከል ያለችን እንጨት አትብሉ፣ ከዚያች ብትበሉ ግን የሞት ሞት ትሞታላችሁ። ገነትም ማለት ዙሪያዋ ያማረ በውስጧም ያለው ይህ ጥሩ ነው፣ ይህ ክፉ ነው የማይባል ማለት ነው። ሁሉም ጥሩ ጎድሎ ሌላው ነው እንጂ
ከምድር በላይ ከፍ ያለች በመልኩም ክንድ 15 ክንድ ትርቃለች። ከሰማይ በታች ናት። ከነገስታት ቤቶችም የሚመስላት የለም። አዳምና ሔዋን በገነት ውስጥ እንዲህ ብለው በደስታ ሲኖሩ ዲያብሎስም እግዚአብሔር የሰጣቸውን ደስታ ባየ ጊዜ በእነሱ ላይ ቀና በሚያዋርዳቸው ገንዘብ ምክንያትን ይፈልጉ ነበረ። በቅድመ ወንጌል እንደተባለ ከክብራቸውም አዋረዳቸው። መድኃኔዓለም በሦስትነቱ ምክር ሰውን በምሳሌያችን እንፍጠር ባለ ጊዜ የተዋረደ የክፋቶች ማደሪያ ዲያብሎስ ሰው ከፈቃድህ ቢወጣ ምን ታደርገዋለህ አለው። መድኃኔዓለም እኔ አንተን ቢወድ ከአንተ ጋር ወደ ታች ወደ ሲኦል ይወርዳል አለው። ስለዚህም ሴትና ወንድን በመፍጠሩ ሰደበው፣ ከመላእክት አንድነት አራቀው። 7 ዓመት እያዘነ ኖረ። አዳምና ሔዋን ማለትስ ተስነው የእሱን ቦታ ስለያዙ በዚያን ጊዜ ስሟን ትሰይም ዘንድ ወደ ገነት ስትሄድ እባብን ከመንገድ አገኛት። ባማረ መልክሽ ተሰውሬ ሄጄ እንደ አንቺ ስሜን ደግሞ እሰየም ዘንድ ተሸከሚኝ። የመልኬን ክፋት አይቶ አዳም እንዳይጠላኝ እኔም በኋላ እሸከምሻለሁ አላት። በዚያን ሰዓት ቃሉ ቢያምራት ተሸከመችው። ከአዳምም ዘንድ ደግሞ የደረሰችው እሱም ከይስ ያለው ወደ ሔዋንም ሄዶ የሰማይና የምድር ነገሥት ወይ ደግሞ ሰላም ላንቺ ይሁን አላት። እሷም ደግሞ የእግዚአብሔር ሰላም ከአንተ ጋር ይሁን አለችው። እርጉም ዲያብሎስም ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። እርጉም ዲያብሎስም ደግሞ ጌታችሁ ምን አዘዛችሁ አላት። በገነት ያለውን ሁሉ ብሉ አለን አለችው። ከፍሬያት ሁሉ ፍሬዋ የሚጣፍጥ በገነት መካከል ካለችው እንጨት ግን አትብሉ፣ ከዚያች እንጨት ብትበሉ ግን ሞትን ትሞታላችሁ አለን አለችው። ሞትንስ የምትሞቱ አይደላችሁም፣ ገዢዎች ትሆናላችሁ እንጂ መልካሙንና ክፉን ታውቃላችሁ አላት። ነገሩን ደግሞ ተቀበለችው። በዚያን ጊዜ ከልቧ ውስጥ ገባ። ከእባቢቱም ውስጥ በሰውነቷ ሁሉ ተዋሃዳት። ያን ጊዜም ደግሞ የመዓዛው ጣዕም ድንቅ የሚሆን ደግሞ ከፍሬውም ደግሞ ከአበባው ከቅጠሉ አምጥታ ክፉንና በጎን ደግሞ የሚያሳውቀውን ደግሞ እንጨት ትበላ ዘንድ ደግሞ አስወደዳት። በቀኝ እጇ ለአዳም በግራ እጇ ለእሷ በላች። አንዳቸው ስንኳ እንዳይተርፉ ደግሞ ሰይጣን እንዳስተማራት ከብርሃን ልብስም እንደተራቆቱ ደግሞ አውቆ የበለስ ቅጠልንም ደግሞ ሰፊ ደግሞ ኀፍረታቸውን ደግሞ ሸፈኑ። እጃቸውን እንደ ልብስ አደረጉ። አምላክም አዳም ወዴት አለ? አዳምም ጌታዬ እነሆ ከዚህ አለው። ድምፅህንም በሰማው ጊዜ ፈራሁ፣ እኔ ራቁቴን ነኝና አለው። ምን ሆነ አለው። እሱም ሔዋን አሳተችኝ አለው። ሔዋንንም ምን ሆነሽ አላት። እባብም አሳተችኝ አለችው። በዚያን ጊዜ እባብን ረገማት፣ እንዲህ አላት፣ በሆድሽ ደግሞ ሂጂ፣ መሬትንም ብይ፣ በአንቺና በሰው ልጅ መካከል ጸብ ይሁን። እነሱ ራስሽን ይቀጥቅጦሽ፣ አንቺም ደግሞ ተረከዛቸውን ጠብቂ አላት። ሔዋንንም በሕማም ውለጅ፣ ወልደሽም ደግሞ በፍቃድሽ ወደ ባልሽ ደግሞ ይሁን፣ እሱም ይግዛሽ። ይህችን እንጨት እንዳደማሻት በየወሩ ድሚ አላት። አዳምንም በፊት ወዝ ብላ ደግሞ እሾህና አሜኬላ ይብቀሉብህ፣ አንተ መሬት ነህ፣ ወደ መሬትም ትመለሳለህ አለው። ዳባንም ደግሞ አልብሶ ምድረ ፋይድ ደግሞ አወረዳቸው። ሱራፊንም ደግሞ ገነት ዘግተ በእሳት ሰይፍ ደግሞ ጠብቃት አለው። አዳምም እስከ ሞት ዓመት ድረስ እስከ 100 ዓመት ድረስ በባህር ውስጥ ደግሞ ቆሞ ንስሐ ገባ። መድኃኔዓለም ንስሐውን ባየ ጊዜ ተስፋ ሰጠው። እንዲህም አለው፣ 5 ቀን ተኩል ከልጅ ልጅ ተወልጄ በሜዳ ድሄ በመስቀሌና በሞቴ አድንሃለሁ አለው። አዳምም ሔዋንን ደግሞ አወቃት፣ መንታን 60 ልጆችን ደግሞ ወለደች። አንደኛ መቃርስ። አዳም በዚህ ዓለም 930 ዓመት ኖሮ ደግሞ ሞተ። ነፍሱም ወደ ሲኦል ደግሞ ወረደች። ታላላቅ ነቢያትም ደጋጎች አባቶች ነገስታት ኃጢአትን ሳይሰሩ ወደ ደይን ወረዱ። ጳውሎስ እስከ ሙሴ ድረስ የበደሉትን ያልበደሉትን ሞት ገዛቸው እንዳለ
የአዳም በረከቱ የመድኃኔዓለም ቸርነቱ የእመቤታችን ጸሎት ኃይል በሁላችን ላይ ይደር አሜን። ድርሳነ መድኃኔዓለም ዘረቡዕ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ነገራችንን እንፈጽም ዘንድ እንመለስ። ፀሐይ በሰማይ ዙሪያ በተገለጸ ጊዜ ጌታችን እናቱን በመስቀሉ አንጻር ከሚወደው ደቀ መዝሙሩ ጋር ቆማ ስታለቅስ አይቷት አንቺ ሴት እነሆ ልጅሽ ብሎ መለሰላት። ደቀ መዝሙሩንም እነኋት እናትህ አለው። ከዚያችም ሰዓት ጀምሮ ይህ ደቀ መዝሙር ከቤቱ ወስዶ አስቀመጣት። መድኃኒታችን እናቱን ያሰናበታትን ለምንድን ነው? በጦር ሲወጉት እንዳታይ አይደለምን? ልጇን ሲወጉት በዓይኗና ብታይስ ኖሮ በእጇ በታነቀች ነበረ። ስለዚህ አውቆ አሰናበታት። እሷም ከመለኮት ቃል አልተላለፈችም። ነገር ግን ማርያም ልጄ የሥጋህን አስከሬን አቅፌ አለቅስ ዘንድ ማን በሰጠኝ? ልጄ ሐዘኔን ከማን ጋር እፈጽማለሁ? ለቅሶዬንስ ከማን ጋር እጨርሳለሁ? እያለች እየጮኸች ደግሞ እያለቀሰች ሄደች። እንዲህ እያለች ስታለቅስለት የምትሄድበትን አላወቀችም፣ ልቦናዋ በእንባ ስካር ዘንግቷልና። ከዚያም ቀን ጀምሮ ልጇን ከሙታን ተለይቶ ተነስቶ እስከምታየው ድረስ በየሄደችበት እህል ውሃ አልቀመሰችም፣ ውሃንም ደግሞ አልጠጣችም። ወንድሞቼ ስሙ። ከአዳም ጀምሮ እስከ ዓለም ፍጻሜ የሆነው ሁሉ የድንግል ማርያምን ለቅሶ አይስተካከለውም። ወደ ተውነውም ነገር ደግሞ እንመለስ። ፀሐይ በአቆለቆለ ጊዜ የመድኃኒታችን ጥላው በቀኝ ወዳለው ቀማኛ ወደቀበት። በዚያን ሰዓት መንፈስ ቅዱስ በአንደበቱ አደረ። በግራው ባለው ሽፍታም ርኩስ መንፈስ በአንደበቱ አደረበት። መድኃኒታችን ላይም ደግሞ የእግዚአብሔር ልጅ ከሆንክስ ከመስቀልህ ውረድ፣ እኛም እናምንብህ ዘንድ አውርደን እያለ ደግሞ ይዘባበትና ይሳደብም ደግሞ ጀመረ። ያን ጊዜ ጓደኛው አንተ ሰው በፍርድ ውስጥ ሳለን ፈጣሪህ እግዚአብሔርን አትፈራውምን? ለእኛስ ይገባናል፣ እንደ ሥራችንም ተከፍሎናል። እንደዚህ ያለ ገስጸው ሰደበውም። አሁንም በደል የሌለበት እውነተኛ የባሕሪ አምላክ ይህ ነው። ይህንን ብሎ ይህ ቀማኛም አቤቱ አዳምን ከልጆቹ ጋር ለማዳን የተላክ ሆይ በመንግሥትህ አስበኝ። አቤቱ ከአነዋወር ሳትናወጽ ከድንግል የተወለድክ ሆይ በቸርነትህ አስበኝ። አቤቱ አንተ ዓለምን የያዝክ ስትሆን እንደ ሌባ የተያዝክ ሆይ በቸርነትህ አስበኝ። አቤቱ የመላእክት ሰራዊት በፊትህ የሚቆምልህ ሲሆን በፍርድ አደባባይ የቆምክ ሆይ በቸርነትህ አስበኝ። አቤቱ አንተ በእስር ያሉትን የምትፈታ ስትሆን በብረት ችንካር የተቸነከርክ ሆይ በቸርነትህ በመንግሥትህ አስበኝ። አቤቱ አንተ ምድርን በባህር ላይ ደግሞ ያጸናሃት ሰማይን እንደ ጣሪያ የሰቀልከው ስትሆን በእንጨት መስቀል ላይ የተሰቀልክ ሆይ በምሕረትህ አስበኝ። አቤቱ አንተ ሰማይን በከዋክብት ያስጌጥከው ስትሆን የእሾህ አክሊል የተቀናጀ ሆይ በቸርነትህ አስበኝ። አቤቱ አንተ የክብር ባለቤት የትዕግሥት መከማቻ ሆይ በቸርነትህ አስበኝ። አቤቱ በመንግሥት በምትመጣ ጊዜ በቸርነትህ አስበኝ። አቤቱ በቸርነትህ አስበኝ። ወንበዴውም ቢሆን ባለ ጊዜ ደግሞ መድኃኒታችን ዛሬ በመንግሥቴ ከእኔ ጋር ወደምትኖር እመንብኝ። እነሆ እኔ መላእክት በእሳት ሰይፍ ወደሚጠብቋት ገነት በደሜ ቀለምነት ከተጻፈ መላእክት ጋር እልክሃለሁ። አንተም ደግሞ ከፍተህ ከቀደሙ አባቶች ቀድመህ ግባ ብሎ ደግሞ መለሰለት። መድኃኒታችን ከቀማኛው ጋር ይህን ተናግሮ ከፈጸመ በኋላ ተጠማሁ አላቸው። በዚያን ጊዜ በመብሌ ሐሞትም ጨመሩ፣ ለጥሜም ደግሞ መጻጻን አጠጡኝ ተብሎ እንደተጻፈ ከርቤን፣ ሐሞትን፣ መጣጣን፣ አረንጓዴን የአሸክት ቅጠልንም ጨምረው በመፋጠን ደግሞ እየተሽቀዳደሙ አምጥተው በዘንግ አስረው ደግሞ ከአፍ ውስጥ ጨመሩለት። መድኃኒታችንም ሐሞቱን ጠጥቶ ኤሎሄ ኤሎሄ እያለ ወደ አባቱ ጮኸ። ይህንን ብሎ
በመጽሐፍ ያለው ሁሉ ደረሰ፣ ተፈጸመ። ራሱን ዘንበል አደረገ፣ ነፍሱን በፈቃዱ ለየ። ነፍሱም የዚያን ጊዜ ተለየች፣ ሞተም። የዚያን ጊዜ አንድ ወታደር ጦሩን አንስቶ ሮጦ የቀኙ ጎኑን ወጋው፣ ከሱም ደምና ውሃ ፈሰሰ። በዚያን ሰዓት ሰማይና ምድር ተነዋወጡ፣ አለቶች ተሰነጣጠቁ። የቤተ መቅደስ መጋረጃም ከላይ እስከታች ተቀደደ፣ መቃብሮችም ደግሞ ተከፈቱ። መልአከ ሞት ወይም ደግሞ ዲያብሎስ የመድኃኒታችንን ቃል በሰማ ጊዜ እንዳስለመደ የሚውጠው ደግሞ መስሎት ወደ እሱ ሮጠ። በላይም ብርሃነ መለኮትን አይቶ በታላቅ ቃል እኔን ያጠፋኝ ዘንድ በእኔ ስልጣን ያለ ሥጋ የተሰጠው ይህ ነው ማን ነው? እሱም ሰማያዊ ሳለ ምድራዊ ሥጋን የለበሰ ይህ ማን ነው? ኃጢአት ሳይሰራ የሞተ ይህ ማን ነው? በብርሃኑ ብዛት ጨለማውን እውር ያደረገው ይህ ማን ነው? ለወገኖቼ አሰለጠናቸው ዘንድ ያልተወኝ ማን ነው? በእኔ ስልጣን ተይዘው ደግሞ የነበሩ ነፍሳትን ወደ ላይ ያወጣ ነው እንጂ። የበረታ መልአክ ሞትም ጽኑ በሚሆን በመለኮት ስልጣን ተይዞ ጮኸ። ሁለተኛም መንካቱ ደግሞ የማይቻለኝ ይህ ማን ነው? የማይወገድ ብርሃን የከበበው ይህ ምንድን ነው? ከሱ የተነሳ ከወገኖቹ ተለየሁ፣ በእነሱ ላይ ደግሞ የማጠፋው የለኝም አለ። መድኃኒታችን ሙቷልና ሙሽራ ነይ ከእኛ ጋር አልቅሽም። ወልድ ወንድምሽ ወዴት ሄደ? ከአንቺ ጋራም እንፈልገው ዘንድ ነይ። ሙሽራይቱን ፈለግኩት፣ አላገኘሁትም፣ ጠራሁት፣ አልመለሰልኝም። አሁንም ወንድሜ ወልድ በበረሃ ካሉ እንጨቶች እንደ እንኮይ ነው። ከእናቴ ቤት ደግሞ እስካስገባሁት ድረስ ያስኩት አልተወውም እያለች ትመልሳለች። ልቡ ደስ በተሰኘበት ጊዜና መከራ በተቀበለበት ቀን እናቱ በዘውድ ያቀናጀችው መድኃኒታችን ኢየሱስ ክርስቶስ አይተሽ ኢየሩሳሌም ነይ አልቅሽለት። ሰርጉ የተባለ ምንድን ነው? የሞት ጽዋ አይደለምንም? ደስታቸው በጎቹን ከተኩላ አፍ ከነጣቂ ከተራበ አንበሳ አፍ ማዳን ነው። ከእናቴ ቤት ደግሞ እስከ አስገባው ድረስ ማለቷም በመቃብር ማደሩን ደግሞ ትናገራለች። በመድኃኒታችን ሞት በአንድነት እናልቅስ ዘንድ ቅዱሳኑ አሁንም መድኃኒታችን ሙቷልና ፍጥረት ሁሉ ያለቅሳሉ። መያዝንና መታሰርን የተቀበለ መድኃኒታችን ሙቷልና ጥፊንና ግርፋትን የተቀበለ መድኃኒታችን ሞተ። መደብደብና መመታትን የታገሰ መድኃኒታችን ሞተ። ሄኖክ እግዚአብሔር በሴም ቤት ይደር ብሎ አብ ስለሱ የተናገረለት የመድኃኒታችን ሞቱን ታይ ዘንድና አብርሃም ቃል ኪዳን የገባልህን የመድኃኒታችን ሞቱን ታይ ዘንድና ይስሐቅ በሰይፍ ቤዛ የሆንክ የመድኃኒታችን ሞቱን ታይ ዘንድና ያዕቆብ በበረሃ የታገለ የመድኃኒታችን ሞቱን ታይ ዘንድና ኢዮብ በደመና የታየ የመድኃኒታችን ሞቱን ታይ ዘንድና ሙሴ ስለሱ እንደ እኔ ያለ ነቢይ ይነሳል ብለ የተናገርክለት መድኃኒታችን ሞቱን ታይ ዘንድና ዳዊት እነሆ በኤፍራታ ደግሞ ሰማ ነው በበረሃ ዛፍም አገኘ ነው ብለ ደግሞ የተናገርከው የመድኃኒታችን ሞቱን ታይ ዘንድና ሰሎሞን ከብዙዎች እስራኤል የተወለደ ብለ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ኤርምያስ የክብሩን ዋጋ 30 ብር ደግሞ ተቀብሉ ብለ ደግሞ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ኢሳይያስ ወልድ ሰው ለመሆን ተሰጠን፣ ሕፃን ተወለደልን፣ ስሙም አማኑኤል ይባላል፣ በመወለዱም ፊተኞቹ ኋለኞቹ ሆኑ ብለ የተናገርክለት መድኃኒታችን ሞቱን ታይ ዘንድና ሕዝቅኤል አምላክ ሆደ ተዘጋጀች ደጃፍ ገባ ከተዘጋች በርም ወጣ ብለ ደግሞ የተናገርክለት የመድኃኒታችን ሞቱን ታይ ዘንድና ዳንኤል ነጭ ሐር ለብሶ ያየኸውን የመድኃኒታችን ሞቱን ታይ ዘንድና ኤልያስ ከሞት ፊት ደግሞ የሰወርክ የእሳት ፈረሶች ያሳረክ የመድኃኒታችን ሞቱን ታይ ዘንድና ሕዝቅኤስ የፀሐይ መግባቱን ያሳየ የመድኃኒታችን ሞቱን ታይ ዘንድና ምናሴ ችንካሮችህን ከእግር ብረት የፈታ የመድኃኒታችን ሞቱን ታይ ዘንድና ኢዮስያስ ፋሲካውን ያደረክ የመድኃኒታችን ሞቱን ታይ ዘንድና አናንያ አዛርያ ሚሳኤል ከእሳት ምድጃ ያዳንኋችሁ የመድኃኒታችን ሞቱን ታይ ዘንድኑ አብያና ሲላ ፌንቶስ ከመወለዱ አስቀድሞ ያመናችሁበት የመድኃኒታችን ሞቱን ታይ ዘንድኑ የቀደሙ አባቶች ነቢያት ሁላችሁ ሐዋርያትም
ከፈራን ተራራና ከቴማን ይመጡ ሁላችሁም የመድኃኒታችን ሞቱን ታይ ዘንድ ኑ። አሞጽ በአድማስ ቅጥር ያየኸው የመድኃኒታችን ሞቱን ታይ ዘንድና ዘካርያስ በተራራዎች መካከል ያየኸው የመድኃኒታችንን ሞቱን ታይ ዘንድና እዝራ በአፍርድ በረሃ ደግሞ ያየኸው በሚያስደነግጥ አንበሳ የመድኃኒታችን ሞቱን ታይ ዘንድና ስምዖን በክንድ የታቀፍከው ሕፃን ሞቱን ታይ ዘንድና ዮሴፍ እንደ አንተ የተሸጠ የመድኃኒታችን ሞቱን ታይ ዘንድና ጠራቢ ዮሴፍ በትከሻ ያዘልከው በክንድ የተሸከሙ ሕፃኑን ሞቱን ታይ ዘንድና ኢያቄምና ሐና ሆይ የልጃችሁን ለቅሶና ልቧንም መዘንጋት ታዩ ዘንድኑ ከሔዋን እስከ ፋኑኤል ልጅ እስከ ሐና ያላችሁ ሁላችሁም ቅዱሳት ሴቶች የድንግል ለቅሷን ታዩ ዘንድኑ ልጇ በእንጨት መስቀል ላይ ሙቷልና የለመለመ የሥጋ ሞት ሕንጻ የተጀመረበት የአቤል ተከታዩ ከጎኑ የፈሰሰው ደም ሔዋንን ከጥፋት ያዳናት የተገደለ መድኃኒታችን ነው። የናቡቴ ጓደኛው የተገፋው መድኃኒታችን ነው። አቤል ስለ ሚስቱ ሞተ፣ ናቡቴም ስለ ወይኑ ቦታ ሞተ። መድኃኒታችን ግን በቀኙ ያነጻት ስለ ቤተ ክርስቲያን ሞተ። ነፍሳችሁን ይወስዷታልና መውረዱንም አላወቁምና ስለ ወገኖቹ ኃጢአት እስከ ሞተ ድረስ ብሎ ስለ እሱ የተነገረ አባቱን እንስማው። ሙሴ እሱን ያውቁት ዘንድ አላሰቡትም፣ በሚመጣበት ቀንም አላወቁትም አለ። እዝራ በባህር ጥልቅ ያለውን ማወቅ እንዳይችሉ ወልድንም ማወቅ እንዲሁ ደግሞ ሆነባቸው አለ። ጳውሎስ ብታውቁትስ ኖሮ እግዚአብሔርን ባልሰቀላችሁት ነበር አለ። ኀፍረቴ ጉስቁልናዬ በሚያሰቃዩኝ ፊት ነው። ሰውነቴ ስድብንና ጉስቁልናን ታገሰች። አሁንም ጠላቶቼን ተከትዬ እይዛቸዋለሁ፣ እስካጠፋቸው ድረስም አልመለስም። አስቸግራቸዋለሁ፣ መቆምም አይችሉም፣ ከእግሬም በታች ይወድቃሉ። በጠብ ጊዜ ኃይልን አስታጥቃቸዋለሁና ሸክላ ሰሪው ላይ እንዲህ ይኮራል፣ ፍጥሩም ደግሞ በፈጣሪው እንዲህ ይታበያል። ስራ በሰራ ላይ ደግሞ በዚህ ልክ ደግሞ ይታበራል። ባሪያ በጌታው እንዲህ ይታያል። የመድኃኔዓለም ይቅርታው ቸርነቱ የመባዓ ጽዮን ጸሎቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጋር ጸንቶ በእውነት ለዘላለሙ ይኑር አሚን። ከዚህ በመቀጠል ደግሞ ለበረከት ተአምር አነባለሁ። ይቅርታው ምሕረቱ ከሁላችን የጥምቀት ልጆች ጋር ይሁንና ጌታችን ኢየሱስ ክርስቶስ መድኃኔዓለም ያደረገው ተአምሪ ነው። አባታችን ዘርአ ብሩክ መድኃኔዓለምን እንደወደደውና በየወሩ በ27 ቀን በዓሉን እንደሚያከብር በ16 ቀን ኪዳነ ምሕረትን እንደሚያከብር እንሆ እንነግራቸዋለን። ባለሟልነትን ባገኘ ጊዜና መድኃኔዓለም የእሳት ፈረስንና የመስቀል ምልክት ያለበት የወርቅ በትርን በሰጠው ጊዜ ወደ ሲኦል ሂድና መሸከም የምትችለውን ያህል ነፍሳትን አውጣ አለው። ሄዶም ወደ ሲኦል ገባ። ነፍስ በነፍስ ላይ እንደ ንብ እየተጨናነቁ በሰውነቱ ላይ ደግሞ ታዘሉ። ነፍሳትንም ይዞ ሲወጣ አንድ ኃጢአተኛ ዘርአ ብሩክ ብቻዬን ቀረሁ አውጣኝ አለው። ዘርአ ብሩክ ወደሱ ተመልሶ ሳበው። ሰም ከፈትል ጋር እንደሚጣበቅ ከሲኦል ጥልቅ ጋር ተጣብቆ እምቢ አለው። የእሳቱ ነበልባል ዘርአ ብሩክን አቃጠለው፣ እሱም ተወው። ክቡር ይግባውና እነዚያ ነፍሳት ይዞ ወደ ጌታ ወደ መድኃኔዓለም ሄደ። ሄዶም ጌታዬ ሆይ አንዲት ነፍስ ስሜን እየጠራች ቀርታለች፣ ማራት አለው። መድኃኔዓለም ዘርአ ብሩክ ሆይ በእኔ ዘንድ ባለሟልነትን ብታገኝ ጥንባሆ የሚጠጣውን ማር ትለኛለህን አለው። እሱም ጌታዬ ሆይ ይህች እንጨት በምን ተከፈለች? ከሁሉ ኃጢአትስ በምን ትበልጣለች አለው። መድኃኔዓለም የዚች እንጨት ሥራ በዓለም እርሻ ሰይጣን እንደዘራት አልሰማህንም አለው። እነሆ ነግርሃለሁ። ስሙ ሐዊ የሚባል የፈጣሪውንም ሕግ የሚጠብቅ አንድ መምህር ነበረ። በአርብ ቀንም ወደ ሰማይ ይሄዳል። በቀዳሚት ሰንበትና በእሁድ ከፈጣሪው ጋር ይነጋገራል። በሰኞ ቀንም ወደ ቦታው ይመለሳል። ለሀገር ሰዎች በጉባኤ ይነግራቸዋል። በአዋጅ ነጋሪ ቃልም ይሰበሰባሉ። ይህች ሀገር ትልቅ ናት። እስከ አርብም ያስተምራቸዋል። በዚያን ጊዜ ሰይጣን ቀና። አባ ሐዊ እንደ ልማዱ በዕለተ አርብ በሄደ ጊዜ ያ ሰይጣን በመቀመጫው ተቀምጦ በሱ ሐዊ ተመስሎ በቀዳሚት ሰንበት ቀንም
ተገልጾ ፈጣሪያችን የሚወዳትን ነገር እነግራችሁ ዘንድ ሁላችሁም ተሰብሰቡ አለ። ሁላቸውም ተሰበሰቡ። አባት ሆይ ያለ ልማድ ዛሬ ለምን መጣህና ጠራህን አሉት። ያ ጠላት ዲያብሎስም ጌታዬ ለሕዝቦች የዚያችን ደግሞ በቤትህ አንጻር ያለችውን እንጨት ቅጠል ደግሞ በጥርሳቸው ይጨምሩ ዘንድ በአፋቸው ያጤሱ ዘንድ ዛሬ ካልነገርኳቸው ወዳጄ አይደለሁም አለኝ አላቸው። ይህችም እንጨት ባያት ጊዜ እንዲህ አደረገ። ሔዋንን በእንጨት እንዳሳሳት አሳሳታቸው። ዛሬ እንደሚያደርጉትም የጥንባሆ ዕቃን አደረጉ። ቅጠሏንም አምጥተው ቀጥቅጠው ደግሞ በእሳት አጢሰው ትንሹም ትልቁም የከበረውም የጎሰቆለውም ሁላቸውም ጠጡ። ሐዊም በሰማይ ሳለ በጸጋ አውቆ አዘነ። ነገር ግን ስለ ሰንበታት ክብር ብሎ አደረ። ሰኞ በነገህ ሐዊ መጣ። ሰይጣንም እንደ ጢስ በኖ ደግሞ ጠፋ። እሱም ሰብስቦ ይህን ማን አስተማራችሁ አላቸው። አንተ ነህ አሉት። ሰይጣን ነው እንጂ እኔ አይደለሁም፣ ከዛሬ ጀምሮ ተው አላቸው። ትናንት ጠጡ ዛሬ ተው ይለናል ብለው ደግሞ እምቢ አሉት። እሱም አወገዛቸው። በእርሻው የዘራት በአፉም የጠጣት በእጁም የያዛት የተረገመ ነው አላቸው። ጋኔኑም በቅሉ ውስጥ ሆኖ ይነጋገራል፣ በውጭ ያሉትን አጋንንትን ይጠራቸዋል። በዚህ ሰዓት የተዋለ እምቢ ያሉም አሉ። ከዚያን ጊዜ ጀምሮ ያቺ እንጨት ተረገመች። ሰውም በጠጣት ጊዜ የአምስት ቀፎ ሙሉ ንቦች የሚያህሉ አጋንንት ይመጣሉ። ከሁለቱ ዓይኖቹ ውስጥ በሁለቱ አፍንጫዎቹ በሁለቱ ጆሮዎቹ በታች በሰገራ ደግሞ መውጫው በአፉም በዚያም ሁሉ እንደ ንብ ቀፎ ንብ ይገቡ ይወጣሉ አለ። ትምክህትን፣ ትዕቢትን፣ መግደል፣ ስርቆትንም ክፉን ሁሉ ይሞሉታል። አባታችን ዘርአ ብሩክ ይህን ሰምቶ እጆቹን በትከሻው አመሳቅሎ አለቀሰ። በስዕሉም አለ። በዚያን ጊዜ ወደ ዓለም ወጣ። ይህችን የተረገመች እንጨት እንዲህ ብሎ አወገዛት። በአፍ የጠጣት በእጁም የያዛት የዘራት የሸጣት የገዛትም የጥምቀት ልጅ አይደለም፣ በሥጋው አይጠቀምም፣ ነፍሱም ወደ ሲኦል ትወርዳለች። ልጄ የሆነ ግን መድኃኔ ዓለምን ኪዳነ ምሕረትን ያከብራል፣ ጥንባውንም አይጠጣም አለ። የዚህ ጻድቁ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ለሀገራችን ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይላክልን፣ ሀገራችንን ይጠብቅልን፣ ከክፉ ነገር ይማርልን፣ ለታመሙትን ፈውሱም ለታሰሩት መፈታትን ይልክልን ዘንድ በአንድነቱ ነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጥራ። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር ቤተሰቦች ሁላችሁም ይህንን ፕሮግራም ብትከታተሉ ሼር፣ ላይክ እያደረጋችሁ ለምእመናን ታደርሱ ዘንድ በስላሴ ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የጻድቁን አባታችን የበባ ጽዮን በረቡዕ ቀን የሚነበበውን አነብላችኋለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን ዳግመኛም በ3 ሰዓት በቤተ ክርስቲያን ውስጥ ቆሞ ሳለ እንዲህ ብሎ ጸለየ። ጌታዬ አምላኬ ኢየሱስ ክርስቶስ ሆይ አንተ ለሚጠሩ ቅርብ ነህ። እለምንሃለሁ፣ እማልድሃለሁ። በእጄ ስለተባረኩ ለቃሌም ስለሚታዘዙ ጻድቅ መስዬም ኃጢአቴን ሳያውቁ በእኔ ስለተማጸኑ ኃጢአታቸው ይቅር ትላቸው በአንተ ዘንድ ከእናት ከድንግል ማርያም በቀር ንጹሕ የለምና አንተ ይቅር ባይ ስለሆንክ
በዚያን ሰዓት ደም ግባቱ ያማረ ልብሱም የመስቀል ምልክት የሆነ ንጹሕ አክሊል በራሱ ደግሞ የተቀናጀ ጎልማሳ በፊቱ ቆመ። ልመና ፈጽምልህ ዘንድ እነሆ ወደ አንተ መጣሁ አለው። እንደ ልመና ይሁንልህ፣ በአንተ የተማጸነብህ ወይም የታመነብህ የተጠመቀ በእጅህ የተባረከ ባዘዝከው የጸና ይህንን ነገር ሰምቶ እንደ አንተ በዓሌን ያደረገ እምረዋለሁ፣ የብርሃንን ልብስም አለብሰዋለሁ። በማይታበል ቃሌ የተናገርኩትን የማላስቀር የብሩክት ማርያም ልጅ እኔ መድኃኔዓለም ነኝ። በራሴ ማልኩ። ዳግመኛም የምትለምነኝ አለህ፣ እኔም ልመና እሰማሃለሁ፣ የወደድከውን እፈጽምልሃለሁ። ይህን ብሎ ጣቱን አወጣ፣ ወደ እኔ ቅረብም ደግሞ አለው። ሁለመናውን በመለኮት ጨውነት የጣፈጠ ዘንድ አውራ ጣቱን ደግሞ አጠባው። ከዚያም በኋላ ከሱ የተሰወረ በሱም ፍቅር የተነደፈ ደም ግባቱም በማሰብ ልቦናው ተማረከ። የቀድሞ መዓዛውን ከሱ አልተለየም። የመድኃኔዓለም ቸርነቱ የመባጽዮን ጸሎቱ በእኔም በእናንተ በሁላችን ላይ ጸንታ ትኑር አሜን። በሦስቱ ስም አምነን ለሚያነበውና ልብ ብሎ ደግሞ ለሚሰማው አስረድተን እናገራለን። መልካ መድኃኔዓለም በአማርኛ ሰላም ለዝክረ ስምከ መድኃኔዓለም ሆይ የምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት ምድራውያን ጻድቃን ሰማዕታት ተመራምረው ለማይደረሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለኔ ኃጢአተኛው ስለኛ ሕይወት የጠጣ ያቀረብናትን አነስተኛ የምስጋና መባ በቸርነትህ ተቀበለ። ሰላም ለስዕርተ ርእስከ መድኃኔዓለም ሆይ እኛን ስለ ማዳን መከራን ለመቀበል ዘንበል ላለው ርእስህና ስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማይ ሰማያት ወርደ ከድንግል ማርያም ተወልደ በሥጋ ብእሲ በሕፃን አርያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠ፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፀኛና ከዳተኛን በማስደንገጥ ብቻ ለሚገድል ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኀጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና ከሲኦል ትላትል ቁንጥጫ በቸርነትህ አድነኝ። እሳቱ የማይጠፋ ትሉ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔዓለም ሆይ የቅዱሳንን ጥሪ ለሚሰማ እዝነህና ድሆችን ለሚመለከቱት ዓይኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠ የባሕሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛ ከተንኰለኛ አድናት። አቤቱ ባሕሩን አድርቀ
ደረቁን ሳር የምታለመልም ክህሎት ያለህ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጽፍዖን ለመቀበል ለተዘጋጁ ጉንጮችህ ሰላም እላለሁ። ሕሊናን ደስ ለሚያሰኙ አይናፍህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ በቀያፋና ሐና አደባባይ ቆመ አቤቱ የኔን ጥፋት በአንተ ዘንድ ተፈላጊ አይደለምና የሰማሁትና እንደማውቀው ሁሉ በመስቀል ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣመ አፍህና ከናፍርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ስልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣበት በዚያች ዕለት ሁሩ እምኔ የምትለዋን የፍርድ ውሳኔ እንዳታሰማኝ በቸርነት እማጸናለሁ እንማጸናለን። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና መለኮታዊ አስናኖችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊት ባቆማት ጊዜ አቤቱ ገጸ ምሕረትን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አባት ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይም በሰቀሉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተናፈሰ እስትንፋስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላው ክቡር ደምህን ከጠጣው በኋላ ነፍሴ ጥፋት እንዳያገኛት በፍጹም ትጋት ደጅ ጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክብር ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱ ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ድህነትን እንደመሆኑ መጠን ስለ እናትህ ስለ ድንግል ብለ ምሬሃለሁ፣ ይቅር ብያሃለሁ በለኝ። ከአንተ በቀር ቸር ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ለአዘጋጀ ዘባንህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳኖች በወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ
እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግዳከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን ሐፃውንተ መስቀልን ለታቀፈ ክንድህና ደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነታችን መልካሙን የእረፍት ዜና ስጠን። አቤቱ ሰውነታችንን ነፍሳችንን የሚጻረራት ጠላታችን ሁሉ በሲኦል የጨለማ ወለል ላይ ተነጥፈው በእግረ አጋንንት ይረገጡ ይቀጥቀጡ። አሜን። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተነከሩት ለተጠመቁት እጆችህ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምረ የምታስፈጽም ቸር አምላክ ሆይ አቤቱ ከጎንህ የፈሰሰው ደምህ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፅ ጉናውን ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ውርቾች ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ኤዶም ገነት ታገባይ ዘንድ እለምንሃለሁ። ሰላም ለራህከ መድኃኔ ዓለም ሆይ የእናታችን የሔዋንን በደሏን ይቅር ትላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ 10 ጣቶችህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተነ አኮን ለዓለምም የምታበራላት እውነተኛ ፀሐይ አንተነ እኮን አምላኬ ሆይ ሰላም ለአስፋረ ዴከ መድኃኔ ዓለም ሆይ የ10ቱ ቃላተ ኦሪት ትእዛዛት ለተጻፈባቸው ንዑዳት ክቡራት ለሚሆኑ ለእጆችህ አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳያላግጡብኝ በየጊዜው በየሰዓቱ በየዕለቱ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘንና ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እልሃለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ለሚያረጋጋ አምላካዊ ከርስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅ መንጸፍ የሌለበት ባሕረ ምሕረት እንደመሆን የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ለአንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ለአንተ ለመድኃኔ ዓለም ክርስቶስ
ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃን ወአረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ወይም ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ? አቤቱ ትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ሁለቱ ኩልያቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባሕሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን ስንኳ ሕያው ሕይወታቸው ነህና አቤቱ አቤቱ ስንል በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛ ከሰሜን እስከ ደቡብ በአራቱም ማዕዘን ዓለም የብርሃኑ ጸዳል ለሚያንጸባረቀው ህሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተ የተቀመጥክ አንተ ነህ። የአብን ፍቃድ ትፈጽም ዘንድ ከሰማይ ሰማያት ወደዚህ ዓለም የመጣ አንተ ነህ። ክቡር ምስጉን አምላክ ነህና። ሰላም ለአማኡቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህ ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያላንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማዕተብነት በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው ታላቅ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የናሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንም ቁልፍ እንደ ሰም አቅልጠ ነፋሳትን ከሲኦል ባወጣህበት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይል አርያምን ለተጎናጸፈ አቁያጾችህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ መሐሪ ይቅርባይ አንተ እግዚአብሔር እንደ መሆንህ መጠን በሚሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ለማወቅ አይቻልምና። ሰላም ለአብራኪከ መድኃኔ ዓለም ሆይ ከሁለት እግሮችህ ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን ደካማውን አገልጋይህን እኛን ሁላችን እዚህ የተሰበሰብነውን ለመጎብኘት በየጊዜው በመመላለስ ወደኛ ና አቤቱ ጌታችን አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ
መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝህ ሰላም እላለሁ። ዓለሙን ለማዳን ከሰማይ ሰማያት ወርደ አንተ ቸር አምላክ ነህና። ፈጣሪ ክርስቶስ ሆይ የአርያም ጽንዕ ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምንና መከራን ለመታገስ ቻልክ። ለዚህ ረቂቅ ትሑት ነገሮህ አንክሮ ይገባል። ሰላም ለመከየድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎችህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታዬ መሐሪ ይቅር ባይ ሆይ እግዚአብሔር እንደመሆንህ መጠን በዚያ በቁርጥ ቀን የፍርድ ቀን በምትመጣበት ጊዜ ማረን ይቅርም በለን። አቤቱ በፊትህ እንደኛ ላይ የበደለ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶችህ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰነካከሉ እግሮችህ አጽፋርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነትና ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁድም ተሰባስበው በቀራንዮን አደባባይ ላቆሙት አካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋህን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈ ለጠላት አትስጠኝ። እንዳንተ ያለ ጠቃሚ ዘመድ በቂ ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ለኃጥአን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ እገሰግሳለሁ። በመስቀል ላይ ሳለ አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ሥልጣን ለተፈጸመው ጸአተ ነፍስህ ሰላም እላለሁ። ሕሙማንን የሚፈውስ ልዩ መዓዛ ላለው በድነ ሥጋህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያን ሰዓት እንሆ ጌታዬ ሆይ ፀሐይን ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋህ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው መካነ መቃብርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተህ የሔዋንን ልጆች ባልተቀበሩበት አዲስ የሚሆን በታነጸ
የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባሃል። ሰላም ለተንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ተንሣኤ ለገለጠ ተንሣኤህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ተንሣኤ ጨለማን ካስወገድክ በኋላ በግብር አምላካዊ በዝግ ቤት ገብተ ደቀ መዝሙርትህን በጦር የተወጋውን ጎኔን በጭንካር የተቸነከሩትን እጅ እግሬን ተመልከቱ አልካቸው። ሰላም ለተንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ተንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የእኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ ርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለእርገትከ መድኃኔ ዓለም ሆይ በአውሎ ነፋስና በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነው እርገትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥትህ መንግሥቱ ለዘላለም አገዛዙም ለትውልድ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለእርገትከ መድኃኔ ዓለም ሆይ የቃል ኪዳን ሥነ ሥርዓት ለፈጸመ እርገትህና ሁሉን ለማዘጋጀት በኋለኛው ዘመን አመጣጥህ ሰላም እልሃለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም የጌትነቱን ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ነፋስ አምሳል የላከው እርሱ መንፈስ ቅዱስ የኀጢአታችንን እሾ በማቃጠል አቤቱ እሱ ኃይሉን ይግለጽልን። አሜን። ሰላም አልቦ እምሰብ ከሰው ወገን ማንም እንደኔ እንደኛ ኀጢአት የሠራ የበደለ የለም። እንዳንተም ያለ መሐሪ ይቅርባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደ መሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎን በፈሰሰው ደም ኀጢአቴን እጠብልኝ። አሚን። ሰላም አቄርብ ወትረ መድኃኔ ዓለም ሆይ ስለ ኀጢአቴ ስርየት በጭንቅና በመከራ ምስጋናህን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋዬ እኛ እዚህ የተሰበሰብነው ኀጢአተኛው ይቅር ብለ ማደሪያዬን ማደሪያችንን ስጠን እያልኩኝ በምንለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎታችን መጠን ምግቤን አዘጋጅልን። አሜን። ሰላም አጽማአኒ መድኃኔ ዓለም ሆይ መሪር የሆነ የሰቆቃው ነገር የምጽፍልህ ነኝና በጆሮህ አድምጠኝ። ቅዱሳት በሆኑ እጆች ጽሑፌን ንባቤን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊት የሚቆሙ አንተ በጲላጦስ አደባባይ ቆምክ እኮን። አቤቱ ስለኛ እንደዚህ ዓለም ሰው ተቆጠርክ እኮን። አቤቱ
አንተ አምላክ ስትሆን ስለኛ ጎንህ በጦር ተወጋ እኮን አቤቱ። ኦ ሊቀ ካህናት መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ፣ እንደ አመፀኛ፣ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት ታሰሩ እኮን አቤቱ። ፈጣሪ ክርስቶስ ሆይ ስለኛ ለሞት ተላልፈ ተሰጠ እኮን አቤቱ። ስለኛ በጦር ወጉ አቤቱ። ንጹሕ ክቡር ሥጋህን መሬት ሸፈነው አቤቱ። ኦ ክርስቶስ መድኃኔ ዓለም ሆይ ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ላፊት ቁመህ እኮን አቤቱ። ፈጣሪ ክርስቶስ ሆይ ያለመጉደል እግዚአብሔር ዘሲና እግዚአብሔር በግብፅ የተባልክ የምትመሰገን አንድ እግዚአብሔር ነ ስለኛ በእንጨት ላይ ሰቀሉ አቤቱ። አዲስ በታነጸ መቃብር ጨምረው ቀበሩ አቤቱ። ሰላም ተማጸንኩ መድኃኔ ዓለም ሆይ መጻጻውን መሪር ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስን ከሥጋ ለለየህባት ጸአተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆን በዚች ነፍስ ከሥጋ በተለየበት ሰዓት የሲኦል ጠባቂዋ እስኪፈራ ሞት እስኪደነግጥ ድረስ መሬት ተነዋወጠች፣ መቃብራት ተከፈቱ። ተዘከረን እግዚኦ መድኃኔ ዓለም ሆይ አስቀድሞ ለፈያታዊ ዘየማንነ እንዳሰብከው አቤቱ አዳኝ ቤዛ በሚሆን መስቀልህ አስበን። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንደ ዓይን ብሌን ጠብቀን። አቤቱ እኔን ደካማውን እኛን ሁላችንን መከረኞችን ሐዘንተኞችን ሰዎች በምስጋና የወይን ጠጅ አስደስተን አረጋጋን። ኦ ዘአጹሩከ መድኃኔ ዓለም ሆይ እጅ እግርህን በመንቸንከር የእኛን መከራ አሸክመው በቀራርዮ ተራራ ላይ ላቆሙህ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ተቀዳሚ ተከታይ የሌለ የአብ የባሕሪ ልጁ ሆይ በአንተ መከራ ጽኑ በሆነ መከራ ሥጋና ከደማዊ ከዳግመኛ ሞት አቤቱ እኔንና እኛን ሁላችን እዚህ የተሰበሰብን አገልጋዮችን አድነን። ምን ትይዜኑ መድኃኔ ዓለም ሆይ አቤቱ የሞትህን ዜና በዓይኑ የተመለከተ በጆሮም የሰማ ሰው እሱ ምን አይነት ነገር ሊናገር ክህሎት ይኖረዋል? ፈጣሪዬ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተነ በአንደበቱ መናገር ሲጀምር ባርከው አክብረው፣ በሱም ላይ ቅዱስ መንፈስህን አሳድር። ሰላም ለጸዋአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን ያደረገ እሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን
አንተ ታስረ ፈታሃቸው። በሞትህም የሞቱትን ወገኖችን አስነሳሃቸው። ለኃጡ ምግባር መድኃኔ ዓለም ሆይ ሃይማኖትስ እንኳ ቢኖረኝ በጎ ምግባር የሌለኝ አነስተኛው እኛ እዚህ ሁላችን የተሰበሰብነውን አገልጋዮችን ማደሪያ ቤት መኖሪያ ቦታ ከቅዱሳኖች ከወዳጆች ጋር ይሆን ዘንድ ፍቃድ ይሁን። አቤቱ ፈጣሪ ክርስቶስ ሆይ በከንቱ ሞት አድነኝ። ሁሉ ከንቱ የዚህ ዓለም ንብረት ከንቱ ነው፣ ሁሉ ኃላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ለአንተ ለመድኃኔ ዓለም ለክርስቶስ ክብር ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ለአንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋን አዋህደ በምግባር ሃይማኖት አጽንተ የምታከብራቸው ለአንተ ለመድኃኔ ዓለም ክርስቶስ ክብር ምስጋና ይገባል። አቤቱ በመንግሥትህ ሽረት በሕልውና ሞት ህልፈት የሌለብህ ለአንተ ለንጉሥ ክርስቶስ ክብር ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል የዓለሙ ሁሉ መድኃኒት ኢየሱስ ክርስቶስ ሆይ ላንተ ክብር ምስጋና ይገባል ለዘላለሙ አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተው አቃንተው ያቀርቡሉ ዘንድ እንማጸናለን። ተቀበለን። ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን መልስልን። ይቅር በለን። ጾሙን ጾመ ድነት አድርግልን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ለተጨነቀች ነፍስ ሁሉ ታረጋጋልን ዘንድ ለምንሃልን። መድኃኔ ዓለም ነህና የዓለም መድኃኒት ነህና መድኃኒት ሰጠን ዘንድ የኃጢአትን ስር የኃጢአትን እሾህ ነቅለ ከኛ ታወጣልን ዘንድ ለምንሃልን። ስለ እናትህ ስለ ድንግል ብለን ለምንሃልን። ስለምትወዳቸው አልቀህ ስለመረጥካቸው ስለ ሐዋርያት ይሁንብህ። አንተን መምጣት ስለተናገሩት ነቢያት ስም ይሁንብህ። አምላካችን ያንተን ስም ጣፍጧቸው የዜና መራራ ሞት በሞቱት በቅዱሳን ሰማዕታት ስም እንለምናለን። አባታችን ሆይ ይቅር በለን ብለን ስምህን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነው ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ የሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ሉል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ዩቲዩብ ቻናላችንን ቤተሰብ ያልሆናችሁ ለቻናሉ አዲስ የሆናችሁ ሰብስክራይብ አድርጉን። እንደዚሁም ደግሞ ላይክ ያላረጋችሁ ላይክ፣ ሼር ያላደረጋችሁ ሼር እያደረጋችሁ የቅዱሳን ረድኤት በረከት ለሁሉ አስተላልፉ። አሜን። ዛሬ ከመሰናክል ይሰውርልና ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልና። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። ሰንበት ረድኤት በረከት ያሳስሉስ ቅዱስ በረድኤታቸው አይለዩና። አቡነ ዘበሰማያት ይትቀደስ ስምከ ወይትጸድቅ መስተቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ኅቡር ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እምይእዜሰ ተመንሥእ አላርነ ወባልሐነ እንኩሎ ኩይስ መዚያ ገዲ መንግስት አይለሰው ያለ ዓለም በሰላም ቅዱስ ገብርኤል መልአክ ወዘዴ ማርያም ሰላም ለኪ
ድንግል በልና ድንግል ስጋ ይመግዚር ጾ ሰላም ላይ ብሩታ እንዲማን ተወሩ በቀርጽ እየተበሰስት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበዌ ካህናት ወአበዌ ዲያቆናት አግብርቶ የመበስም ኩንፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ መሐረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። እየተመገቡ ነው የሚገኙት። ዛሬ ግድፍት ቀን ነው፣ ግን ያው በሽሮ ነው ያገብ ነው። ሁሌም ሲጾሙ ከርመው በዚህ ነው እየተመገቡ ነው። በዚህ ውስጥ ነው የሚስተናገደው። የሚያስፈልገውን በሙሉ የሚያገኘው ከቤተ እግዚአብሔር ነው እና በረከት መቅመስ ይችላል። ለዛ ነው የእግዚአብሔር ቤት የተባለው። ሁሉም ጌታ አግኝቶበት የሚሄድበት ቤት ነው። ቤተ እግዚአብሔር ይባላል። በረከት ቅመሱ፣ አረፍ በሉ ነው። እጅግ አድርጌ ማሳሰብ ወደው ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ።